እኔን የሚያካክሉ ልጆች አሏት። አንዷ ቲክቶከር የስጋ አምባሳደር ትሆናለች። እኔ ምን አይነት ችጋራ ብትሆኑ አትጠግቡም? ግን ማለት አትጠግቡም? ሆዳችሁ፣ ኪሳችሁ፣ አካውንታችሁ አይጠግብም? የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት፣ እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂያለሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጁ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅጫ። ከዛም በኋላ የስጋ አምባሳደር ትሆንና ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሊብ ማናት? የእንትና ናት። የሰውን ጥሩልኝ የማጠግቡ የማንችሎት እናት አወቃችኋት? በማምለስ ላይ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይህን ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉ ሰዎች መካከል አንዷ እኔ ነኝ እውነት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝን ኬደቀር ስለማድረግ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ምን ረስቼዋለሁ፣ አላስገባሁም። ዛሬ ራሱ ገንዘብ ነው ይገርም አላስገባለሁ። እና እንደዛ ነበር ማድረግ የነበረባት። እሷ ጋር ትደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ትደውልና እኔ ለምን አልሰራላችሁም፣ እኔ ለምን ይሄንን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋለች። ሰዎቹ ደግሞ ደውለው ለዚህኛዋ ቲክቶከር ይነግሯታል። እቺኛዋ ቲክቶከር ደግሞ ወጣ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው ናት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ይቷት መጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰግለኛለች ብላ ልጅቷ ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው እንጂ እሷን እንትን ብለሽ ራስሽን ታሰሪ ነበር እኮ ቢሳካ አይደል እንዴ? ስለዚህ ልጅቷ ሚዲያ ላይ ወጣ ተናገረች፣ ትክክል ነው። ከዛም ከተናገረች በኋላ ደግሞ አሁን ሚዲያ ላይ ወጥተሽ ቪዲዮውን አጥፊ ማሪ ካፈሩ አይመልስኝ ነው ትእዛዙ ስሚናቁ እንደ ቪዲዮውን አጥፊ ታስቁኛላችሁ። የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ይችላል። ሲንግል ማም ናት። ባይዘው ይችላል። እንትና ከሰማችሁ በጣም ነው የምታሳዝነው። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል። እኔ እንደዚህ አደርገ እኔ ምን አይነት ችጋራ ብትሆኑ አትጠግቡም? ግን ማለት አትጠግቡም? ሆዳችሁ፣ ኪሳችሁ፣ አካውንታችሁ አይጠግብም? የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁ ላይ ባረክላችሁ አይባረክላችሁ? በቤታችሁ ሲመጣ ማለት ትንሹ በረከት የለውም? እስኪ ጸሎት አስደርጉበት፣ የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም ተሰፍራላችሁ። ባይዘው ወይ ሰዎች ከምን ነው ከሻኛ ከዳዊት ከጫንቃ በሞቴ Andantala, Bomote. When I whip up the mic and I hit them with style, the swag is giving them something.